አብረን ኖረናል ገባህ አይደለ ልጆቻቸውን ሲወልዱ ሲያሳድጉኝ አብሬ ነኝ ከነሱ ጋር እንደ ቤተሰብ ነን ታውቃለህ ከሁለቱም ለኔ እኩል ናቸው እና ምንድነው እኔ የምፈልገው ምንድነው ሰኢድና ሱመያ ፊት ስለሆነ ያልሆነ ነገር አልነግርህም ሰኢድና ሱመያ ታርቀው አንድ ላይ ሆኖ ለልጆቻቸው ራሱ ሲባል ትዳራቸው ቢመለስ ደስተኛ ነኝ አሚሪ የማልዋሽ ነገር ማለት ነው ግን ደግሞ አይሆንም እኔ ማልፈልግም ካለች ሰኢድም እኔ አልፈልግም የሚል ከሆነ እሷ ከወደድካት ደስታችን ነው ሰላም እንዴት ናችሁ ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኛ አለን አልহামዱሊላህ በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬ መተናል ያው የመጣነው እንግዲህ ለእርቅ ነው ብዙ ነገር አይታችኋልና ሁሉንም ነገር በሰላማዊ መንገድ በጠረጴዛ ዙሪያ አውርተን የሚሆነውን ነገር እንወስን ተባብለን እንግዲህ ተነጋግረን መተናልና ሁሉም ሰው ያው ወዳሉነ ነገር ከሚገባው በሰላማዊ መንገድ ነገሮችን ሁሉም ሰው ዓለምም ያላትን ሐሳብ አሚርም ሱመያም ሁሉም ያላቸውን ሐሳብ ቁጭ ብለን ተነጋግረን መፈታት ያሉትን ችግሮች በሙሉ ቁጭ ብለን መፍታት አለብን በሚል መተናልና ዓለምም ለዛ ደውላልኝ ዛሬ ከሁሉም ጋር ሰላም ለመፍጠር ተስማምታ ዛሬ ደውላልኝ መጥቻለሁና ያው እኔ የምችለው ከአሚር ጋር የምችለውን ነገር ያው ማስታረቅ ያለብኝ ነገር ማስታረቅ እንደምችል ስለማቅ ነው ያው አሚርም እንግዲህ ረፍ ከተባለ የሚያርፍ ሰው ነው በሐሳብ የትኛውም ሰው በመነጋገር የሚያምን ሰው ነውና ሁላችንም ትላልቅ ሰዎች ነን በእርግጥ የሱመያን ባልችልም ያው የአሚርን እንግዲህ ስለምችል ዛሬ መጥቻለሁና አደምም እንግዲህ ሰላም ናችሁ ሰላም እንዴት ናችሁ ውድ ቤተሰቦቼ እንግዲህ ዛሬ ያው ሙቤ እንደተናገረው ነው ባለፈው አሚር በኔ ትንሽ ቀር ብሎት ነበር አንቺ ነሽ ቀኔን ያበላሸሽው አንቺ ነሽ መተሽ የበጠበጥሽው ብሎ ቤትም መጥቶ ምናምን ትንሽ ትርፍ ተነጋግረን ሄደው ተቀይሞኛል እኔ ደግሞ እንዲቀየመኝም አልፈልግም ለምን እዚህ ጋር እነሱ ትክክል ነው ብለው ያሰቡትን ነገር የማድረግ መብት አላቸው እኔ በሰዓቱ ያው ድንገት ነው ያንን ነገር የለም ተንበርክኮ ሳየው ማነ ሰርፕራይዝ ነው ምናምን ነው ያለን አልጠበቅንም ሱመያ ናት ብለን እዚህ ጋር ደግሞ እሷ የራሷ ላይፍ አላት እኔ ብዙ ስለ ሱመያ ማቀው ነገር አለና ከዛ የተነሳ ነው እኔ በቃ ድንገት እንደዛ ሳይው ስሜታዊ ሆኜ እንግዲህ ትክክል ያልሆነ ነገር አድርጌ ሊሆን ይችላል ያው ሆነም አልሆነም ዞሮኔ እንዲያዝኑብኝ አልፈልግም ሱመያም ትንሽ ደብሯት ነበር ከሷ ጋር እንኳን የትም አንካሄድም አንድ ላይ ስለሆነን እሷን ከሷ ጋር ያለን ነገር ተፈቶ ሰላም ነን አሁን ትንሽ የቀረው ምንድነው አሚር ነው አሚር ግን ያው ቅር እንዳለው ነው ባለፈው በቃ አሚር እኔ ነኝ ያበላሽሁት ብሎ ነው ያሰበውና እንግዲህ ያው የቅርብ ጓደኛው ሙቤ አስታራቂያው እንግዲህ እነ ኦሊም ብጠራ ድንገት ደግሞ ኦሊ ጭራሽ አበጣብጦን እንዳያደበድበን በማለት ያው ሙቤ ይሻላል ብዬ ሙቤን ደውዬለት በቃ ለምን አታስማማንም ከአሚር ጋር ያለውን ነገር በቃ እኔ ሶሪ ማለትም ካለብኝ ይቅርታ ልበለውና ቂም እንዲይዝብኝ አልፈልግም ሰላም እንድንፈጥር ፈልጋለሁ ብዬ ደውዬለት ነው እንግዲህ እሱም ጥሬን አክብሮ መጥቷል ሙቤ ቴንኪው ብቻ ግን ይሄ ነው ያለው ነገር ሁላችንም የምንፈልገው እንግዲህ በሰላማዊ መንገድ ሁሉንም ነገር ማድረግ ነው ምናልባት አሚርም ያንን ነገር ሲያደርግ ብዙ የማያውቃቸው ነገሮች ሊኖሩ ይችላሉ ያው ሱመያም ሁላችንም ሁሉም ሰው ደግሞ ይሳሳታል የሰው ፍጹም የለም በእርግጥ ያው ሁላችንም ደግሞ እንጋጫለን ምናምን ግን ተነጋግረን ደግሞ ነገሮችን ስናወራ የማይፈታ ችግር የለም የትኛውም ችግር ይፈታል በመነጋገርና ያው እሱ ማድረግ የሚፈልገውን ነገር በሙሉ ማድረግ ይችላል ያ ነገር ግን የሚሆነው ሁላችንም ቁጭ ብለን ስናወራ ስንነጋገር ነውና ያው አሚርንም ጠርቼው ነገር ያለውን ሐሳብ ለሚኮ ያው ከሚኮ ጋር አብረን እንደሆነን ታውቃላችሁና በጧት ነው አሚር ጋር የሸኘሁት አሚርን ይዘውና ብዬው አውርቼው ሚኮ ነው አሚርን ይዘውና ብዬው እንግዲህ እኔ ዓለም ጋር መጥቻለሁኝና ከዛ በፊት ለእናንተ ብዙ ማሳወቅ ያለብን ነገር አለ በሚል ነው የመጣነውና ያው እኛ እናቅም በርግጥ ለዓለምም ነግሬያታለሁ እኛም ላይ ዞራብን ነበር ዓለምና እኔ ኦሊያድ ላይ ሚኮ ላይ ያሉን ሐሳብ ነበራት እንዴት ባለ ትዳር ሆና የልጆች እናት ሆና ብላን ነበርና አሚር ያንን ነገር ሲያደርግ እንግዲህ ሰርፕራይዝ ነው ያደረገን እኛም እንደ ማንኛውም ሰው ሰርፕራይዝ ነው የሆነውና አላቅም ሱመያ እንደሆነች ማን ትሁን ኢቭን እኔ ሁላ እየተጠራጠርኩ የነበረው ቤቲ ትሆን እንዴ ብዬ ነበር እየተጠራጠርኩ ላይ ነበርና ሚስትን ጉዶታ ትላለ
እና ያው እንደዛ ነበር የመሰለንና ዓለምም እንግዲህ ለኛ የተለየ አመለካከት ኖሯት ነበር። ያው ነገርኳት ሐሳቡን እኛም አናቅም ነበር ስላት እንግዲህ በመነጋገር ፈተነዋልና ከአሚርም ጋር ሲነጋገሩ ይስተካከላል። የትኛውም ሰው ደግሞ ሲነጋገር ማይስተካከል ነገር የለምና ያው ጠርተነው እንግዲህ አሁን እዚህ ያለውን ነገር መታረቅ ካለባቸውም ያው ይታረቃሉ በሚል ተስፋ እናደርጋለን። አሚር ይሄን ያህል ወጣ ያለ ባህሪ የለውምና ያው ዓለምም ትክክል ናት። በሷ በኩልም ሆናችሁ ስታዩት እንደ ጓደኛ እዛ ጋር ያልጨረሰችው ትዳር አለ፣ እዛ ጋር ያልቆመ ላይፍ ያልቆመ ህይወት አላት ሱመያና እሷም የነሱ ጓደኛ ናትና እኔ ደግሞ አንድ እንዲሆኑ ካለኝ ጉጉትም ነው። እኔ በእውነቱ አሁን ብትጠይቀኝ ማለት ሱመያ አሁንም ቢሆን ማለት ነው ሱመያ ከሰይድ ጋር ታርቀው ልጆቻቸውን አንድ ላይ የሚያሳድጉበት መንገድ ቢፈጠር አሁንም ደስ ይለኛል። ያው ናሚርም እየመጡ ነውና ብቻ ግን ያለውን ነገር በሙሉ አስረጁ። ችግር የለም ማራን ያስረዳዋለሁ። ያው መጥቷል እንደባለፈው ኃይለኛው አይምጣ እንጂ እንደዛ አይሆንም። በእርግጥ ባለፈው አንዳንድ ነገሮች ምናምን ስለነበረ ኒኮ አሚር መጣችሁ እንዴናችሁ? እንኳን በሰላም መጣችሁ። ማማ ነው እንኮይ አሚር ሰላም አትለኝም እንዴ? እንዴናችሁ? አረና ሰላም በለኝ። ደህና ነህ? እሺ አለን። ዛሬ ሙባረክ ደውሎ አሳሰቢ ጉዳይ ፈልጌ ነበር። የሚያስጨንቅ ቪዲዮ አለ። ምንድን ነው? ሙቤ አንተ እኮ ነህ ሽማግሌ። አይ አውሩ እኔ መሀል ላይ ከምገባው አሚር ምን መሰለህ እሷ እያለች ያለችው ያው ከዚህ ፊት ለተፈጠሩት ነገሮች በሙሉ በጣም ይቅርታ እያለች ያለችው ምንም ያው እኔ ለጓደኛዬ በመቆርቆርና ላንተም ለህይወትህ በመቆርቆር ነው። ነገ ላይ አንተ ላይ ብዙ ነገር ሊደርስ ይችላል። እዚህ ጋር እሷ ያልጨረሰችው ህይወት አለ፣ ትዳር አለ፣ ልጆች አሉ። ያንን ነገር አልጨረሰችም። አንተ እዛ ውስጥ ብትገባ ብዙ ነገር ሊያጋጥምህ ይችላል ላንተ፣ ለሷም እንደዛው። እሷ እንደ ጓደኛ በእርግጥ አመጣጧ ልክ ላይ ሆን ይችላል፣ እዛ ጋር አነጋገሯ ልክ ላይ ሆን ይችላል። እንደዛ ነው እያለች ያለችውና ያው አንተም ጋር መጣላት ሆኜ የለም ያረኩትን ነገር ድንገት ላረኩት ነገር አንተም ያው እንድታዝንብኝም አልፈልግም። እኔ በሰዓቱ ላረኩት ነገር ትክክል ነኝ ብዬ አስቤ ነው እንዳንድ ጓደኛ እውነቱን እንደሚያጓደኛ ማለት ነው። እና ደግሞ አንተም ሰርፕራይዝ ብለህ እዛ ጋር ድንገት ሳይው አላቅም ብቻ ስሜታዊ ሆኜ ሊሆን ይችላል አሚርዬ። ከዛ ውጪ ግን ካንተ ጋር እኔ ግል ጸብ የለኝም። የምወድህ ማከብርህ ወንድሜ ነህ። ምንም ላንተ እንድትጎዳ ብዬ ማደርገው ነገር የለም አሚርዬ። ሶ በዛ ካዘንክብኝም በጣም ይቅርታ በመጀመሪያ እኔ ያለው በመጀመሪያ አንቺ በጣም ክብር አለኝና በጣም አመሰግናለሁ። አንቺ ላደረግሽልኝ ነገር ለዋልሽልኝ ነገር ያው እንደ ትልቅ ሰው እንደ እህት እንደ ወንድም መክረሽኛል፣ እስከዛሬ ገሰሽኛል። ብዙ ነገር እና አንቺ አሳልፈናል፣ በጥሩም ጊዜ በመጥፎም ጊዜ። እኔ አሁን ጥሩ ጊዜ ላይ ሆኜ እኔ አንቺ ላይ ምንም ነገር መናገርም ሆነ አንቺን መወቀስ አልፈልግም። አሁን ላይ እኔ አንቺ ላይ ጀርባዬ ልሰጥሽ አልችልም። አሁን ጥሩ ሰው ምክንያቱም አንቺ እኔ ጥሩ ባልነበርኩበት ሰዓት መቼ ማስተዋወስ አያስፈልግም አይደል? ባልነበርኩበት ሰዓት ከጎኔ ሆነሽ አገዘሽኛል፣ ብዙ ነገር ተንከባክበሽኛል። እንደ እህት የሚደረገውን ሁሉ አርግታችሁልኛል ከሱመያ ጋር እና ለዛም ድጋሚ በጣም ላመሰግንሽ እፈልጋለሁ። እሺ አሚርዬ። በመቀጠልም ደግሞ እኔ ያናደደኝ አንቺ ያለሽ ለአንቺ ምክርሽ ሳይሆን ያናደደኝ አነጋገርሽ ፕሮግራሙን ላይ አደራረግሽ ነው እንጂ እንደ እህት እና እንደ ወንድም እኔና አንቺ እንደምንቀራረብ ሰው ዛጋ አልሆንሽልኝ። እንደ ጠላትና እንደ ሌላ ነገር ሆንሽብኝ። እሱ ነው ያናደደኝ እና የከፋኝ። ለምን እኔ ያን ነገር ሳዘጋጅ ብዙ ጊዜ አስቤ አገናዝቤ ወጪ አውጥቼ ገንዘብ አፍስሼ ነውና አንቺ እንደ እህት ደግሞ ለኔ ያርግታ አሚረች ልጅ እኮ እንደዚህ ህይወት አላት፣ ነገ ህይወት እንደዚህ ዋጋ የምታስከፍል ብለሽ ብትነግሪኝ እኔ እህቴ ነሽ እሺ ነበር እምልሽ። ታውቂያለሽ እኔ አንቺን ብዙ ምንም ነገር እምቢ ብዬሽ አላውቅም። ስለዚህ እንደዛ ብትይኝ ደስ ይለኝ ነበር። ያው ድንገታዊ ሆነ ፋሚሊዬ፣ ለዛ ነው እኔም አሁን ስመጣ በሰዓቱ ያየሁት ነገር የሚያስደነግጥ ነበር። ገባ? ያው ይሄንን ማሰቢያ ሰዓትም አልነበረም። ለዛ ነው እኔም ስሜታዊ ሆንኩትኝ። እንደዛ ባይደረግ ደስ ይለኝ ነበር። ለሁሉም ነገር ለበጎ ነው ብዬ ነው ማስበው። ምንም ነገር ቢፈጠር አላህ ለበጎ ነው እንጂ እዚያን ያ ነገር ፕሮግራሙ እንዲበጠበጥ ያደረገው ለመጥፎ ነው ብዬ አላስብም።
ስለዚህ ለምታደርጊ በጣም አመሰግናለሁ በድጋሚ። አረ በቃ መጥፎ አላረኩኝም። ያው ለከኔ አሁን በራሴ ሳስረዳ ማለት ነው አሚርዬ፣ አሁን ለበጎ ነው ያልከውን ሐሳብ እኔም እካፈላለሁ። ለምን አሁን ይኸውልህ ከሱመያ ጋር አንተም የማታውቀው ነገር የለም። አሁን ለምሳሌ ኒካዋ እንዳልወረደ ምናምን ነገር ላታውቅ ትችላለህ በፊት፣ ገባህ አይደለ? አሁን ግን እንደውም ከዚህ በኋላ በደንብ ተነጋግራችሁበት አስባችሁበት፣ እሷም ኒካዋን ማውረድ ካለባት አውርዳ፣ ገባህ አይደል? በእኔም ደግሞ አትፈርድም። ማድረግ ያለባችሁ ማድረግ ትችላላችሁ። በእኔ ደግሞ ማትፈርደው ከሰይድ ጋኛ አብረን ኖረናል፣ ገባህ አይደለ? ልጆቻቸውን ሲወልዱ ሲያሳድጉ እኔ አብሬ ነኝ ከነሱ ጋር እንደ ቤተሰብ ነን ታውቃለህ። ከሁለቱም ለኔ እኩል ናቸው። እና ምንድነው እኔ የምፈልገው ምንድነው ሰይድና ሱመያ ፊት ስለሆነ ያው ያልሆነ ነገር አልነግርህም። ሰይድና ሱመያ ታርቀው አንድ ላይ ሆነው ለልጆቻቸው ራሱ ሲባል ትዳራቸው ቢመለስ ደስተኛ ነኝ አሚሪ፣ የማልዋሽ ነገር ማለት ነው። ግን ደግሞ አይሆንም እኔም አልፈልግም ካለች ሰይድም እኔ አልፈልግም የሚል ከሆነ እሷ ከወደድካት ደስታችን ነው፣ ገባህ አይደለ? ስለዚህ እኔ አሁን አንተም ባለፈውም ያበላሸሽው አለ ካል የምትለኝ ከሆነ ማርመው ነገር ካለ ያሳዘንኳችሁም ማስተካከለውም ነገር ካለ ለማስተካከል ዝግጁ ነኝ አሚሪ። እና እንዳታዝንብኝ ብቻ በአጠቃላይ እኔም ስሜታዊ ሆኜ ነው በሰዓቱ። አላዝንብሽም፣ ምንም ያስከፋሽ ነገር የለም። ታስከፊኝም እንደ እህት ነው። ሁኔታዎች ጥሩ ስላልነበረ ተናድጄብሽ ሊሆን ይችላል። አፉ ብዬሻለሁ። ያው እንደዛም ላልሽው ነገር ያው እኔና ሱመያን የሚያጣላ ነገር ስላደረግሽ አሁን ደግሞ እኔና ሱመያ አንድ ነገር ብታርጊ መጣላቱ አልተጣላንም፣ ላይ ነን። ግን ጀስት ምን አንድ ላይ ነው። ከዛ በኋላ እኮ እኛ ጋር አይደለም ጓደኞች ጋር ነው እየኖርክ ያለው። ወደ ቤትም አልተመለስክም። ባንቺ ስላኮረፍሽኝ ብዬ ነው በዛ የጠፋሁት እንጂ በሌላ ነገር አይደለም። እና ደግሞ አንቺም ደግሞ እኔና ሱመያን አንድ የሚያደርግ ነገር ብታደርጊ ደስ ይለኛል። ምን ላድርግ እኔ አሁን እናንተ የሚያስደስታችሁ ከሆነ ሱመያም አንተም በዛ ደስተኞች የምትሆኑ ከሆነ ሱመያም በዛ ሳይድ ያላትን ነገር የምትቋጭ ከሆነ በጣም ነው ደስ የሚል። እናንተን ለመርዳት ማድረግ ያለብኝን ነገር በሙሉ ለማድረግ ዝግጁ ነኝ። በቃ እኔም ደስ ብሎኝ በደስታ ማለት ነው። በቃ እንጂ ሌላ ምንም ነገር የለም። እንትላላችሁ ሙቤ ሚኮ ሀሳባችሁን ስጡ። ብቻ ግን ያው ዋናው መታረቃችሁ፣ ሰላም መፍጠራችሁ ለኛ ጥሩ ነገር ነው። ሲቀጥል ደግሞ ያው የትኛውንም ነገር በመነጋገር ነው መፍታት ያለብን እኛ ትላልቆች ነን። አሚርም ነግሬህ እንግዲህ ሰምተኸኝ በመምጣትህ በጣም አመሰግናለሁ። ከዛም በመቀጠል ደግሞ ዓለምም እንግዲህ ጥፋትሽን አምነሽ ሐሳብሽን ደግሞ በግልጽ ለመነጋገር በመምጣትሽ በጣም ጥሩ ነገር ነውና እንደዛ ነው ማድረግ ያለብን። ማለት መደረግ ያሉበት አንተም እኛን ለማስማማት ፍቃደኛ ሆነ ስነግርህ ሐሳቤን ተቀብለ አሚርንም ሚኮይ አንተም እንደዛው ያው ሁለታችሁ ተመካክራችሁ ነው አሚርንም እሱ እንዲያመጣና ያርገህን አንተም ወደኔ መጣኸው ያለውን ነገር ብቻ እርስ በርስ ለመፍታት መቻላችን በራሱ ደስ የሚል ነገር ነው። ያው መልካም ቅንነትም ስላለ ነው፣ መልካሞች ስለሆናችሁ ነው። እኔም አመሰግናለሁ። መልካም ሰው ነሽ አለ ነው። ያው ያሳዘንኳችሁም የሆነ ያስከፋችሁ ነገር ካለ እንግዲህ ነገር ብለሽልናል። ዋናው የሱመያን ውለታ ከፍዬ የሚጨርሰው አይደለም። ለዛ በጣም አመሰግንሻለሁ። እኔም አመሰግናለሁ አክብራችሁኝ ስለመጣችሁ። ሚኮ ሀሳቡን አልሰጠም። ትንሽ አሞኛል እና ለዛ ነው ቤተሰቦች ምን ነው ያመመው ይቀልዳል ነገር ብቻ ግን ያው ውድ ቤተሰቦች እናንተንም ከልብ እናመሰግናለን። እርቅ መፈጠር አለበት እያላችሁ ነበር። እናንተም እንግዲህ ያው ሁሉም ሲነጋገር እንግዲህ አሁን ደግሞ ቀጥታ ወደ ቀጣይ ስንሄድ ያው ተነጋግረን አንተም የምትፈልጋቸው ብዙ ነገር አሚሪ እንደውም ባለፈው ያከሰርኩህን ዲኮሩን ምኑን ያለውን ሴሬሞኒ በኔ ወጪ ትላለህ። ሱመያንም እንግዲህ ብቻ እና እናንተንም እናመሰግናለን። እስቲ ያው የደስ ደግሞ የሆነ ነገር ወይ እሷ ቤት ወይ እኔ ቤት እሺ